አፍሪካ ትልቁ የገበያ መዳረሻ በሆነው መርካቶ ተክለ ሃይማኖት ውስጥ እየገነባን ባለነው ትልቁ ባለ 4 ወለል ሞል ላይ ሱቆን የያዙ ከተጣራ 25 ካሬ ጀምሮ እስከ አሻውት ካሬ ድረስ ምንም አይነት የጋራ መገልገያ ክፍያ የማይጠየቁበት ፉሊ ፊኒሽድ የሆኑ ሱቆች እንዲሁም በ12 ወራት ጊዜ ውስጥ ብቻ የሚረከቧቸው ቢያሻውት ለንግዱ ማስፋፊያ አሊያም ገዝቶ ለማከራየት ወይንም ለመሸጥ የሚሆኑትን ሱቆች ከ1,296,350 ብር ቅድመ ክፍያ ጀምሮ ይዘንሎት ቀርበናል። ይህን ቪዲዮ አይቶ ለሚመጡ ለ10 ደንበኞች የ15% ቅናሽ አዘጋጅተን እየጠበቅኑት ነው። ለበለጠ መረጃ በ0900 ይደውሉልን አሊያም በዋትስአፕ ላይ ይጻፉልን። ሜሪት ኮሜርሻል። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኢራን በአንድ ምሽት ውስጥ ሙሉ በሙሉ ልትወድም ሰዓቱ ደርሷል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ኢራን በበኩሏ እኛም የምንሰራውን ያዩታል ስትል አነጋጋሪ ምላሽ ሰጥታለች። ኢራን ለጊዜያዊ የተኩስ አቁም ስትል የሆርሙዝን ሰርጥ ለመክፈት ፈቃደኛ እንዳልሆነች አንድ የአገሪቱ ባለስልጣንም ተናግረዋል። ትራምፕ በበኩላቸው ማክሰኞ ዕለት በኢራን የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚሰነዘር ፍንጭ ሰጥተዋል። ኢራን በበኩሏ የባብ አል መንደር ሰርጥ እንዲዘጋ ልታደርግ እንደምትችል ዝታለች። ይህ በእንዲህ እንዳለም የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዥ ማጂድ ሀዴሚ በትናንትናው ዕለት ተገድለዋል። በሌላ መረጃ ደግሞ የኢራን የውጭ ጉዳይ ሚኒስቴር የወደቀውን የአየር ኃይል አባል ለማዳን የተካሄደው የአሜሪካ ዘመቻ ከአገሪቱ የበለጸገ ዩራኒየም ለመስረቅ የተደረገ ሽፋን ሊሆን ይችላል ስትል ኢራን አስታውቃለች። የኢራኑ አፈ ጉባኤ በበኩላቸው ለዶናልድ ትራምፕ ብርቱ ማስጠንቀቂያ ሰጥተዋል። ኢራን በኩዌት የሚገኙ የአሜሪካ ኃይሎችን መምታቷንም ቀጥላለች። የሆርሙዝ ሰርጥ ለጊዜያዊ ተኩስ አቁም እንዲከፈት የቀረበላትን ጥያቄም ውድቅ አድርጋለች። በመካከለኛው ምስራቅ ያለው ጦርነትም በአፍሪካ ላይ ከፍተኛ አደጋ መደቀኑ ተገልጿል። በሌላ መረጃ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን ባለው የጦርነት ሰዓት ከኢራን ጋር የተኩስ አቁም ስምምነት ላይ እንዳይደርሱ በይፋ አስጠንቅቀዋል። በተያያዘ መረጃ በጅቡቲ ወደብ 3 ግዙፍ የነዳጅ ጫኝ መርከቦች መድረሳቸው ተሰምተዋል። ይህም በኢትዮጵያ ለተከሰተው የነዳጅ እጥረት መጠነኛ እፎይታ ሊሰጥ እንደሚችል ተስፋ ተጥሎበታል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ ህወሓት በሀገራዊ ምክክር ኮሚሽን ሂደት ላይ ያለውን ተቃውሞ ገልጾ የትግራይ ጉዳይ የሚወሰነው በትግራይ ህዝብ ብቻ ነው ሲል አስታውቋል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህን ለሰዓቱ የተመረጡ መረጃዎችን እንዲያዘጋጅተንላችኋል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ ዜናችን ከማለፋችን በፊት ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን በቪዲዮ ላይ የምትመለከቱት በሰሜን ጎንደር ሀገረ ስብከት ደባርቅ ወረዳ ሰጊ ቀበሌ የሚገኝ የአንጎባ የአቡነ ገብረ መንፈስ ቅዱስና የልደታ አንድነት ገዳም ነው። በዚህ ገዳም ከ30 በላይ መነኮሳት ይገኛሉ። መነኮሳቱ ለመኖሪያ ባዕት፣ ለቀለብ፣ ለሚለብሱት ልብስ እንዲሁም በቪዲዮ ላይ እንደሚታየው በመገንባት ላይ ለሚገኘው ቤተክርስቲያን ሲሚንቶን ጨምሮ ብዙ ገዛዎች ስለሚያስፈልጉት በመላው ዓለም ያላችሁ ደጋግ ወገኖቻችን የምትችሉትን በማገዝ ቤተክርስቲያን ችንን እንስራ ሲሉ አባቶች በእግዚአብሔር ስም ጥሪ አቅርበዋልና የበረከቱ ተሳታፊ እንሁን እንላለን። ድጋፍ ለማድረግ የገዳሙ አካውንት ንግድ ባንክ 1072711597 እንዲሁም አቢሲኒያ ባንክ 2413353836 ሲሆን ለተጨማሪ መረጃዎች ከስክሪኑ በሚታየው ስልክ አባቶችን በቀጥታ ማግኘት የሚችሉ መሆኑንም ለማሳሰብ እንወዳለን። የለንም ቤትም አንዲት ቤት ናት። ለእናቶችም ለእኛም አንዲት ቤት ናት። ለአባቶችም ቤት ደግሞ በጣም ያስፈልገናል። ሰው መቼም ልብስ አልባ ቤት አልባ አይቀመጥምና ቤት በጣም ያስቸግረናል። ልብስ በጣም ያስቸግረናል። ለዚህ አስቡልን፣ አትርሱን፣ አስቡልን። የተዚያሩን ሰፋ ሰፋ ያድርግልን፣ እናንተንም ያደራጅልን። ወደ መጀመሪያው መረጃችን ስናልፍ ኢራን በአንድ ምሽት ውስጥ ሙሉ በሙሉ ልትወድም ሰዓቱ ደርሷል ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ኢራን በበኩሏ እኛም የምንሰራውን ያዩታል ስትል ምላሽ ሰጥታለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን በአንድ ምሽት ውስጥ ሙሉ በሙሉ ልትወድም እንደምትችል በመግለጽ ከፍተኛ ማስጠንቀቂያ ሰጥተዋል። ትራምፕ በሰጡት መግለጫ ኢራን ትልቅ አገር ብትሆንም የመዋጋት አቅም እንደሌላት በመጥቀስ አገሪቱ አዲስ ስምምነት እንድትፈጽምና የሆርሙዝን ሰርጥ እንድትከፍት የተሰጠ
የተሰጣት ቀነ ገደብ ዛሬ ማክሰኞ 8 ሰዓት ላይ እንደሚያበቃ አስታውቋል። ጥቃቱ ዛሬ እንደሚጀምርና ከዚህ ቀደም ታይቶ የማይታወቅ እንደሚሆን የዛቱት ትራምፕ ከጥቃቱ በኋላ ኢራን የኃይል ማመንጫም ሆነ ድልድይ እንደማይኖራትና ወደ ድንጋይ ዘመን እንደምትመለስ ገልጸዋል። ኢራን በበኩሏ የቀረበላትን ቀነ ገደብና ማስጠንቀቂያ ውድቅ ማድረጓን ተከትሎ መላው ዓለም በቀጣይ በሚፈጠረው ሁኔታ በከፍተኛ ጉጉትና ስጋት ላይ ይገኛል። ኢራን እርስዎ አይፎክሩ፣ ቀጥታ ወደ ተግባሩ ይግቡና እኛም የምንሰራውን ያዩታል ስትል በ10 ቀናቱ ቀነ ገደብ ሰዓት መናገሯ ይታወሳል። ነገ ምን ይፈጠራል የሚለውን ክስተትም ዓለም በጉጉት እየጠበቀ ይገኛል። ኢራን አሜሪካ ዘላቂ ለሆነ የተኩስ አቁም ዝግጁ አይደለችም የሚል እምነት እንዳላትም ተገልጿል። ለጊዜያዊ ተኩስ አቁም ደግሞ ሆርሙዝን አልከፍትም ብላለች። ኢራን ከፓኪስታን በኩል የቀረበላትን የተኩስ አቁም የሰላም ጥያቄ የገመገመች እንደሆነ የተረጋገጠ ቢሆንም በዚህ ላይ በአስቸኳይ ውሳኔ እንድትሰጥ የሚያደርግ ጫና ወይም የጊዜ ገደብ እንደማትቀበል አስታውቃለች። በፍጥነት ድርድሮች ተደርገው ጊዜያዊ ተኩስ አቁም ላይ እንዲደረስ ጥረቶች እየተደረጉ ነው። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥ እንዲከፈት ቀነ ገደብ ያስቀመጡ ሲሆን አለበለዚያ በኢራን የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚሰነዝሩ ዝተዋል። ይህ በእንዲህ እንዳለም ኢራን የባብ አልመንደብ ሰርጥ እንዲዘጋ ልታደርግ እንደምትችልም ዝታለች። ይህ የኢራን ዛቻ የመጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያቸው ላይ መልእክት ካስተላለፉ በኋላ ነው። ትራምፕ ማክሰኞ ዕለት በኢራን የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚሰነዘር ፍንጭ መስጠታቸውን ተከትሎ ኢራን የዘጋችውን የሆርሙዝ ሰርጥን እንድትከፍት በከባድ የቃል ማስጠንቀቂያ አስተላልፈዋል። ትራምፕ ስድብ ጭምር በቀላቀልና ለአገሪቱ መሪዎች ባስተላለፉት መልእክታቸው ገሃነም ውስጥ ነው የምትኖሩት፣ ብቻ ተመልከቱ ብሏል። ለአላህ ምስጋና ይሁን በሚል ያልተለመደ አገላለጽም በመልእክታቸው መጨረሻ ተጠቅመዋል። ይህ የትራምፕ መልእክት ከተሰራጨ በኋላ ኢራን ከፍተኛ ዛቻ ሰንዝራለች። እስቲ እናንተ ጥቃቱን ሞክሮ አይደለም ሆርሙዝ ሊከፈት የባብ አልመንደብ ሰርጥም ሊዘጋ ይችላል ብላለች። ኢራን በቀይ ባህርና በአፍሪካ መካከል የሚገኘውን ወሳኝ የንግድ መስመር ባብ አልመንደብን እንዲዘጋ እንደምታደርግ አመልክታለች። የኢራን አዲሱ ጠቅላይ መሪ ሞጅታባ ካሜኒ አማካሪ የሆኑት አሊ አክባር ቬላያቲ አሜሪካ የሞኝነት ስህተቷን የምትደግም ከሆነ የዓለም ንግድና ኢነርጂ ፍሰት በአንድ እርምጃ ሊቋረጥ ይችላል ሲሉ አስጠንቅቀዋል። ኢራን የምትደግፋቸው የየመን ሁቲዎች ባሉበት የባብ መንደብ ሰርጥ ላይ የሆርሙዝን አይነት ተመሳሳይ እርምጃ ለመውሰድ አስባለችም ተብሏል። ኢራን ምንም እንኳን ከባብ አልመንደብ ጋር ድንበር ባይኖራትም በየመን ያሉትንና የባህር መስመሩን የሚቆጣጠሩትን የሁቲ አማጽያንን እንደምትጠቀም ይጠበቃል። ሆርሙዝ እንደተዘጋው ይህም የባብ አልመንደብ ሰርጥ የሚዘጋ ከሆነ በርካታ ሀገራት የከፋ ችግር ውስጥ እንደሚገቡም ነው የተገለጸው። ይህ በእንዲህ እንዳለም የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዥ የሆኑት ማጂድ ሐሜዲ በትናንትናው ዕለት ተገድለዋል። ግድያው በእስራኤልና አሜሪካ የአየር ጥቃት እንደተፈጸመ ነው የተገለጸ። እስራኤል የደህንነት አዛዡን ግድያ ኃላፊነቱን ወስዳለች። ይህ በእንዲህ እንዳለ አሜሪካና ኢራን ከዛሬ ጀምሮ ተኩስ እንዲቆምና የሆርሙዝ ሰርጥ እንዲከፈት የሚጠይቅ የስምምነት እቅድ በአሸማጋዩ እንደቀረበላቸው ሮይተርስ ዘግቧል። ሌሊት ላይ ለኢራንና ለአሜሪካ የደረሰው ግጭቶችን ለማቆም የሚያስችል ማዕቀፍ የተዘጋጀው በፓኪስታን ነው። 2 ደረጃ ያለው የስምምነት ማዕቀፍ በመጀመሪያው የተኩስ አቁም ተግባራዊ እንዲሆን፣ በመቀጠል ደግሞ ወደ አጠቃላይ ስምምነት እንዲያድግ ያደርጋልም ተብሏል። አሁን አሸማጋዩ የ45 ቀናት ተኩስ አቁም ስምምነት ላይ እንዲደረስ ለማድረግ እየጣሩ እንደሆነ የአሜሪካው ዜና ምንጭ አክሲዮስም ዘግቧል። ይህንን ጥረት እያደረጉ ያሉት የፓኪስታን የግብጽና የቱርክ አደራዳሪዎች እንደሆኑም አመልክቷል። በሌላ መረጃ ደግሞ ኢራን የአሜሪካ አየር ኃይል አባልን ለማዳን አደረግኩት ያለችውን የአሜሪካ ዘመቻ ዩራኒየምን ለመስረቅ የተደረገ ሽፋን ሊሆን ይችላል የሚል ምላሽ ሰጥታለች። የኢራን የውጭ ጉዳይ ሚኒስትር የወደቀውን የአየር ኃይል አባል ለማዳን የተካሄደው የአሜሪካ ዘመቻ ከአገሪቱ የበለጸገ ዩራኒየም ለመስረቅ የተደረገ ሽፋን ሊሆን ይችላል ሲል አስታውቋል። እሁድ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አርብ ዕለት በኢራን ላይ የወደቀውን የኤፍ-15 ኢ ተዋጊ አውሮፕላን ሁለተኛውን የበረራ አባል ደፋር ባሉት የፍለጋና የማዳን ዘመቻ ማግኘት መቻሏን ተናግረዋል። የኢራን ጦር በበኩሉ ድርጊቱን የማታለልና የማምለጥ ተልዕኮ በማለት የጠራው ሲሆን ተልዕኮ መክሸፉን ገልጿል። ሰኞ ዕለት የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ ስለ ዘመቻው ብዙ ጥያቄዎችና ጥርጣሬዎች እንዳሉ ተናግረዋል። አክለውም የአሜሪካው ፓይለት ይገኝበታል የተባለው በኮጊሉዌህና ቦየር አህመድ ግዛት ውስጥ ያለው ቦታ ኃይሎቻቸውን ለማሳረፍ ከሞከሩበት ወይም ለማሳረፍ ካሰቡበት በመካከለኛው ኢራን ከሚገኘው ቀጠና በጣም ርቆ የሚገኝ ነው ብለዋል። ይህ የበለጸገ ዩራኒየምን ለመስረቅ የተደረገ የማታለል ዘመቻ ሊሆን የሚችለውን እድል በፍጹም ችላ ሊባል አይገባም ብለዋል። እንደ ሮይተርስ ዘገባ ቃል አቀባዩ ዘመቻው ለአሜሪካ ውርደት እንደሆነም ገልጸዋል።
የኢራኑ አፈ ጉባኤም ለዶናልድ ትራምፕ ብርቱ ማስጠንቀቂያ ሰጥተዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ፕሬዚዳንት ዶናልድ ትራምፕ በኢራን መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን ግዴለሽነት ሲሉ አጣጥለውታል። ጋሊባፍ በኤክስ ገጻቸው ባሰፈሩት መልእክት የእናንተ ግዴለሽ እርምጃ የአሜሪካን እያንዳንዱን ቤተሰብ ወደ ከባድ ሲኦል እየጎተተ ነው፣ መላው ቀጠናችንም በእሳት ሊቃጠል ነው ሲሉ አስጠንቅቀዋል። አፈ ጉባኤው አክለውም አሜሪካ በጦርነት ወንጀል የምታተርፈው ምንም ነገር እንደሌለ ገልጸው ስህተት እንዳትሰሩ፣ በጦርነት ወንጀል ምንም አታገኙም ብለዋል። ትራምፕ በኢራን ላይ የሚሰነዘሩ ጥቃቶች እንዲጠናከሩ መግለጻቸውን ተከትሎ የተሰጠው ይህ ምላሽ በመካከለኛው ምስራቅ ያለው ውጥረት ከመቼውም ጊዜ በላይ መስመሩን ስቶ ወደ ለየለት ጦርነት ሊያምራ እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። በእንዲህ እንዳለም ኢራን በኩዌት የሚገኙ የአሜሪካ ኃይሎችን መምታቷን ገልጻለች። የሆርሙዝ ሰርጥ ለጊዜያዊ ተኩስ አቁም እንዲከፈት የቀረበላትን ጥያቄም ውድቅ አድርጋለች። በሌላ መረጃ ደግሞ በመካከለኛው ምስራቅ ያለው ጦርነት በአፍሪካ ላይ ከፍተኛ አደጋ ደቅኗል ተብሏል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በአፍሪካ ላይ ከፍተኛ አደጋ ደቅኗል ሲሉ የአፍሪካ ህብረትና የአፍሪካ ልማት ባንክ ገልጸዋል። ግጭቱ በአህጉሪቱ ያለውን የኑሮ ውድነት ሊያባብስና እድገትን ሊገታ እንደሚችል ሪፖርቱ አስጠንቅቋል። እንደ ሪፖርቱ መረጃ መካከለኛው ምስራቅ ለአፍሪካ 15.8 በመቶ የሚሆን ገቢ ምርት የሚሸፍን ሲሆን የአህጉሪቱ ወጪ ምርት 10.9 በመቶ መዳረሻ እንደሆነም ተገልጿል። ቀድሞውኑ የንግድ መስተጓጎል የፈጠረው የግጭት በነዳጅና በምግብ ዋጋ መናር፣ በትራንስፖርትና በኢንሹራንስ ወጪዎች መጨመር፣ በምንዛሬ ተመን ጫናና በጠባብ የፊስካል ሁኔታዎች ምክንያት በአፍሪካ አህጉር በፍጥነት ወደ ኑሮ ውድነት ቀውስ ሊቀየር ይችላል በማለትም ሪፖርቱ አክሏል። የአብዛኞቹ የአፍሪካ ሀገራት የእድገት ምጣኔ ከኮቪድ-19 ወረርሽኝ በፊት ከነበረው በታች መሆኑን የጠቀሰው ሪፖርቱ ግጭቱ ከ6 ወራት በላይ የሚቆይ ከሆነ በ2026 ዓ.ም የአፍሪካ አጠቃላይ የአገር ውስጥ ምርት ወይም ጂዲፒ የ0.2 በመቶ የእድገት ቅናሽ ሊያሳይ እንደሚችልም ተሰግቷል። ይህ በእንዲህ እንዳለም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን ባለው የጦርነት ወቅት ከኢራን ጋር የተኩስ አቁም ስምምነት ላይ እንዳይደርሱ በይፋ ማስጠንቀቃቸውን የእስራኤሉ ቻናል 12 ቴሌቪዥን አንድ ከፍተኛ የመንግስት ባለስልጣንን ጠቅሶ ዘግቧል። ኔታንያሁ ትናንት እሁድ ላይ ፕሬዚዳንት ዶናልድ ትራምፕ ስልክ የደወሉለት በኢራን የጠፋው የአሜሪካ ኤፍ-15 አብራሪ በሰላም በመገኘቱ የእንኳን ደስ አሎት መልእክት ለማስተላለፍ ቢሆንም ዋናው የጥሪያቸው ዓላማ ግን አሁን የሚደረግ ማንኛውም አይነት የተኩስ አቁም ስምምነት ከፍተኛ አደጋ እንዳለው ስጋታቸውን ለመግለጽ እንደነበር ባለስልጣኑ አብራርተዋል። ትራምፕ በበኩላቸው ኢራን የአሜሪካን ጥያቄዎች ካሟላች ስምምነት ሊደረግ እንደሚችል ለኔታንያሁ የገለጹ ቢሆንም ቴሄራን ያከማቸችውን የዩራኒየም ክምችት በሙሉ አሳልፋ እንድትሰጥና ዳግም ዩራኒየም ላለማበልጸግ ስምምነት ላይ እንድትደርስ የሚጠይቀውን የዋሽንግተን ቅድመ ሁኔታ እንደማይተው አረጋግጠውላታል። በሌላ መረጃ ደግሞ በጅቡቲ 3 የነዳጅ ጫኝ መርከቦች መድረሳቸው ተነግሯል። አይኤምኤፍ ግን የምስራቅ አፍሪካ ሀገራት በባህረ ሰላጤ ውጥረት ምክንያት ለችግር ተጋልጠው እንደሚቀጥሉ አስጠንቅቋል። በጅቡቲ ወደብ 3 ግዙፍ የነዳጅ ጫኝ መርከቦች መድረሳቸው የተሰማ ሲሆን ይህም በኢትዮጵያ ለተከሰተው የነዳጅ እጥረት መጠነኛ እፎይታ ሊሰጥ እንደሚችል ተስፋ ተጥሎበታል። ከመጋቢት 19 እስከ መጋቢት 23 ባሉት ጊዜያት ውስጥ በጅቡቲ የደረሱት እነዚህ መርከቦች በአጠቃላይ 143,000 ሜትሪክ ቶን የሚመዝን ናፍጣና የጄት ነዳጅ የጫኑ መሆናቸውም ተዘግቧል። ወደ ቀጣዩ መረጃችን ስናልፍ ህወሓት በሀገራዊ ምክክር ኮሚሽኑ ሂደት ላይ ያለውን ተቃውሞ ገልጿል። የትግራይ ጉዳይ የሚወሰነው በትግራይ ህዝብ ብቻ ነው ሲልም አስታውቋል። ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ስም እያካሄደ ያለውን ሂደት እንደማይቀበልና በሂደቱ ላይ የሚተላለፉ ውሳኔዎችም በትግራይ ህዝብ ላይ ተፈጻሚነት እንደማይኖራቸው አስታውቋል። ድርጅቱ በመግለጫው የትግራይ ህዝብ ጉዳይ በትግራይ ምድርና በራሱ ህዝብ ብቻ ሊወሰን እንደሚገባም በአጽንኦት አሳስቧል። የኢትዮጵያ መንግስት በትግራይ ህዝብ ላይ የጀመረውን የህልውና አደጋ አጠናክሮ ቀጥሏል ሲል የከሰሰው ህወሓት ይህንን ድርጊት ለመሸፈንና ለማደናገርም የትግራይ ህዝብ ሙሉ በሙሉ በተገለለበት ሁኔታ በተለያዩ ተቋማት አማካይነት የህዝቡን ሉዓላዊነት የሚጋፉ ውሳኔዎች እየተላለፉ መሆኑን ገልጿል። በተለይም ከሰሞኑ በምክክር ኮሚሽኑ የተከናወነው ተግባር የትግራይ ህዝብ ተሳትፎና እውቅና የሌለው በመሆኑ ዛሬም ሆነ ነገ ተቀባይነት እንደማይኖረው ድርጅቱ አስገንዝቧል። በተጨማሪም በመግለጫው ላይ እንደተመለከተው ምክክር ኮሚሽኑ በትግራይ ስም ያካሄደው መድረክ ጥቂት ለጊዜያዊ ጥቅም የታለሉ ግለሰቦችን የሰበሰበና የመንግስትን የፖለቲካ ፍላጎት ለማስፈጸም ያለመ ነው ብሎታል። ትግራይ በምክክር ሂደቱ ላይ የማትሳተፍባቸው ምክንያቶች
ለኮሚሽኑ ቀደም ብለው በግልጽ መነገራቸውን ያስታወሰው ህወሓት ህዝቡ በአሁኑ ሰዓት በረሃብና በበሽታ እየረገፈ ባለበት መሬቱ በኃይል ተወሮ በሚገኝበትና የህልውና አደጋ ተጋርጦበት ባለበት ወቅት እንዲህ አይነት አጀንዳዎች ትርጉም የለሽ ናቸው ብሏል። መንግስት የትግራይን ህዝብ ግልጽ ጥያቄዎች ወደ ጎን በመተው ትግራይ በምክክር ሂደቱ መክራለች የሚል የፕሮፓጋንዳ ስራ እየሰራ መሆኑን የጠቀሰው መግለጫው ማንኛውም ወዳጅም ሆነ ጥላት የትግራይ ህዝብ ያልመከረባቸውና ያልተወከለባቸው ውሳኔዎች በምድር ላይ ተግባራዊ እንደማይሆኑ ሊያውቀው ይገባል ብሏል። በመጨረሻም የትግራይ ህዝብ ከመሰረታዊ የህልውና ጥያቄው ትኩረቱን የሚከፋፍሉ እንዲህ ያሉ ተንኮሎችን በመገንዘብ ሉዓላዊነቱን ለማረጋገጥና ህልውናውን ለማስጠበቅ ከመቼውም ጊዜ በላይ ተደራጅቶ ትግሉን እንዲቀጥል በማለትም ህወሓት ጥሪውን አቅርቧል።